እኔ በቃኝ መናት ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው። ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አድርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድነው ማን ኦዴጋርድ ሳካ ዋይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድነው እየተፈጠረ ያለው? ማን ምንድነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርዝ ነው ስትራይከራችንና ከዛ እሱ ምናምን ዮኬሬስ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድነው የሆነ ማን በቢቲማችን ቶፕ 4 እንጨርሳለን። ዩናይትድን እንበልጧለን በቢቲማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። ምን አይነት የሚያምር ጨዋታ ነው ይጫወት። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ። ገብቷላ? ምን አይነት ጨዋታ ነው ያገባው ጎል። አይኖ ስክራፊ ነው ግን አያገባንም። ገብቷላ? ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይሄው የሚነካው እንዳለ ወደ ጎል ወደ አሲስት ናውጣና እናገረኝ። ዓለም አልተዘጋጀም ለዚህኛው አርሰናል ነው የምልሽ። ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣ ነው። ምንድነው? ክሊን ሺት። ገባ አይደል? አንድ ስለተሞከረብን ራሱ አንድ ኦን ታርጌት ስለተሞከረብን ተቃጥያለው ነው የምልህ። ገባ? ዘንድሮ ዓላማችን ራያ እንዳይጮት ነው። ገባ? አንድ በረኛ ነው ያለን፣ እንዳይጎዳብን አይጮትም፣ አትሞክርም። ተረዳኝ አይደል? 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ። ገባህ? በቃ ለመጨረሻና ለመጨረሻ ጊዜ ሊጉን አየኸው ነው የምልህ። ከአሁን በኋላ ይሄኛው ቦታ የኛ ነው። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል። ገባህ? እሁድ ፉላም ያሳያል። ኒውካስል ደግሞ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል። ተሳስቶ ማን ገባር ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ ነው አንቺ የምትገረፊ። ወር ዘገነርስ ምን ሆነ? እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው። ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ እንዴ? ስነ ስርዓት የላችሁም እንዴ? ምንድነው ደግሞ ከአዲስ ነው የሚጀመረው። እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። ከዚህ የሚባል ነገር የለም። 3 ነጥቡንም ወሰዱበት፣ ጎሉንም ወሰዱበት። ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም፣ አይቆጠርም። ምንድን ነው ምን ኮቨንተሪ ቻምፒዮንሺፕ እኮ አይደለም። የአርሰናል ጎል ቤቱ ጋር እንደሆነ ሳያውቁት ነው ያለቀው ጫወት። ምን አርሰናል ደግሞ ጭካኔ። እስኪ አሁን አዲስ አዳጊ ናቸው። ምን ነው እንዲህ ብታላምዳቸው እንዲህ ነው እንዴ አዲስ አዳጊ የምትቀበሉት? አርሰናል እንዴ ይሄ ጥሩ አይደል? ተገቢ አይደለም። እውነት ይሄ ኮቨንት እኔ መቼ ነው የምገጥምሽ? አሁን እኔም ቸኮልኩኝ። ግባናውጣው ጀማው ግባናውጣው። ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫወት ጋር ማንዬ ሴልፊስ ለምኔ ማንዬ ምንም አባቱ አይሰራልኝም። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫወቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይታኸዋል። ማንዬ ኒኩለር በለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱም ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ አይሃለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔ ነኝ። ከኔ ውጪ ማንም የለም አባ፣ ማንም የለም።
ምንድነው አርሰናሎች ደግሞ ምንድነው ሁሌ ጭክ የምትሉት? ማትገመቱ አትሆኑም እንዴ? ምንድነው እንደዚህ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ ሞቅ አታደርጉትም? እንደ ድሮ ተመርታችሁን አታሸንፉም? ምንድነው እንደዚህ ተስፋ የሚያስቆርጥ ለደጋፊ ራሱ ደስ የማይል ነገር? ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም ታደርገው በ34 ምናምን መተ እንዴ? እንደዚህ አይደረግም። ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው ምን ችግር አለ? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ። እሺ አርሰናል የመጀመሪያውን ጨዋታ 3-0 አሸንፏል። ኮቨንትሪ በመጣችሁበት እዛው ቻምፒየንሺፕ ይሻላችኋል። እንዲህ እንዴት ተንቾት አርሰናል ደግሞ ቻምፕ አረጋጋው እንጂ ምንሽ ነው አዲ ፕራይም ማን ሲቲ የሆነ መሰለኝ እኮ ከኮቨንትሪ ጋር ስለተጫወታችሁ አለም ስኳዱ የተሟላ ነው። ክርስቶስን እንዴ ሚድፊልዱ ላይ ደነገጥኩኝ። ቤንች ቅያሪ ሲገቡ እንዴ እነዚህ ቤንች መሆን የነበረባቸው ናቸው እያልኩኝ እንዴ እነ ዙቢሜንዲን ቀይሮ አስገባ፣ እነ ማዱኬ ቀይሮ አስገባ፣ እነ አንተ ኤዜ ያለ እኔ ስኬሊያ እግዚአብሔር ምን አይነት ፐርፎርማንስ እያሳየ እንደሆነ ነበር። እዛው ጉማሬሽም አላችሁ እንግዲህ አስቡ። ባክፎርሙን ተውት፣ ሌላ ታሪክ። ሃቨርትስ አንታውን ዮኬሪሽ አጥቂ ነው ትላለህ። ሃቨርትስ ባለበት በሚያስፈልጋቸው ታይም አለ ልጁ በጣም ኢንዲንግ ጎበዝ ነው፣ በጣም ፐርፌክት። እኔ ሌላው ይገርመኝ እኔ ዞሊስ አንተ በሳካ በኩል ማጥቃት እየቻልክ በዞሊስ በኩል እግዚአብሔርን ኦዲጋር ደግሞ ምን አይነት ፎርም ፕራይም ማን ሲቲ ልትመለሱ ነው። እኔ ዘንድሮ ፕሪሚየር ሊግን ማየት ፈልጋለሁ መጨረሻችሁን። ይሄን ክለብ ነው የምትደግፉት? ለእንግዳ እንኳን ክብር የሌለው ምን ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ይችላል። ወራዶች ናቸው። ሲጀመር እኔ ማነኝ 90 ሙሉ ደቂቃ ትሬኒንግ ለማየት ቁጭ እላለሁ። ትሬኒንግ እንደው እኮ ሰምተውናል መሰለኝ፣ ተዋቸው ቀዝቀዝ አሉ እንጂ ከዚህ በላይ ብዙ ጎል ነበር። ለማን ጉርባ ኦዲጋርድ አከማከም ጠበታ ጉርባ ዲሲ ጃዴራ ዲሲ እንዴ! ኧረ በስመ አብ! የዚህ ተጫዋች ሸይጣን ተነስቶበታል ነው የምላችሁ። አጃይብ ነው። ለማንኛውም ማለት ነው ኦዲጋርድ ከፕሪሲዝን ጀምሮ አፍልታለች ነው የምላችሁ። በነገራችን ላይ ከዚህ ቀደም ኦዲጋርድን ስትሉ የነበራችሁ የአርሰናል ደጋፊ ዘንድሮ እጃችሁን በአፋችሁ እንዳያስጭናችሁ። ከመሬት ነው የምላችሁ። በጣም ልዩ የሚገርም ፐርፎርማንስ ነው ዛሬ የተመለከትኩበት ማለት ነው። ከፕሪሲዝን ጀምሮ ይሄ ተጫዋች በጣም ዞሊስ፣ ቡካዮ ሳካ በዛሬው ጨዋታ አብዛኛው ተጫዋች ሁሉም አሪፍ ነበሩ ማለት ይቻላል። አርሰናል እንግዲህ መርሃ ግብሩን ከፍቶ 3-0 በሆነ ውጤት ኮንቨርተሪን አዲሱን አዳጊውን አሸንፏል ማለት ነው። ባልተሳካም ይመቻችሁ ያዳ። እሺ እንግዲህ ፕሪሚየር ሊግ ተመልሷል። አርሰናልም 3-0 ኮቬንትሪ ሲቲን በማሸነፍ ጀምሯል። ቆንጆ ጨዋታ ነው። ዛሬ ኢንጆይን ያደረኩት ኒውትራል ሆኜ ነው የተመለከትኩት ይህንን ጨዋታ። ቋጠሮ መቼስ በመጀመሪያ ሳምንት አይጀመርም አልዋሽም። ኮቬንትሪ ሲሄድ በጣም ደስ ይለኛል፣ ሊያጠቃ ሊያገባ ምናምን። ለማንኛውም ግን ስለ ጨዋታው ስናወራ ክሪስቶስ ዞሊስ ይቺ ልጅ በጣም ምርጥ ልጅ ነሽ ማለት ነው። ቋሚ 11 ውስጥ እንደምትዘልቅ አልጠራጠርም። በጣም አሪፍ ነገሮችን ነው የሚሰራው። የሚያሻማቸው ኳሶች ምናምን በቃ የአሲስት ሰው ነው። ጎልም ይጀምራል ብዬ አስባለሁ ካልቋጠርን ማለት ነው። ሌላኛው ሉዊስ ስኬሊ የሚገርም ሚድፊልደር። በስመ አብ አንተ እኔ እሱን ኢንጆይ ማድረግ ጀመርኩኝ። አይፈራም፣ ኮንፊደንስ አለው። ኳሱላ ሲሰጠው ምንም ክራውድድ የሆነ ፕሌስ ላይ ራሱ ኳስ ሲሰጠው ዘና ብሎ ወይ ተርን ያደርጋል ወይ ጀርባውን ይሰጣል። አይቀማም። በጣም ነው የሚችለው። ያ የዲሲፕሊን ችግር ያለበት ቀይ ካርድ የሚበላው ሉዊስ ስኬሊ የለም። እሱ አላቅም፣ ግን ኳስ ትችላለች። ግን እውነቱን እናውራ ከተባለ 3 ልክስክስ ያለ ጎል ምንም እያለቃቀስክ ነው አትበሉኝ። ግን የመጀመሪያው ሌፍት ባኩ ሲያግማማው ተቀምቶ ሃቨርትዝ አገባ ምና አሪፍ ጎል። ስቲል አቀባዩና ጨራሹን ክሬዲት አልነፍግም። ሌላኛውም የተከላካይና የበረኛ ስህተት ቡካዮ ሳካ ስታር ቦያችሁ ላይ እግሯ ላይ ወደቀላት አገባች። ሶስተኛው ደግሞ የሞተ የቀሸመ በረኛ ማለት ነው። ኪፐር ሃስ ቱ ዱ ሞር ምናምን አለ ኮሜንታተሩ ራሱ። ግን ኤኒዌይ ምንም ነገር ለማጣጣል አይደለም። አርሰናል ችሎ በጣም በልጦ ነው ያሸነፈው። መቻችሁ ገና ከበድ ያለው አለ። የላምፓርድ ቡድን እናዝናለን። ይሄ ቻምፒዮንሺፕ ሳይሆን ተወዳጁ የእንግሊዝ ፕሪሚየር ሊግ ነው። እኛ ደግሞ ሻምፒዮኖቹ ነን። የአርሰናል ተጫዋቾች እግራቸው ያወራው ወሬን ያራዳ ልጅ ማለት ነው። ወለም ዘለም የለውም ነው እያስገባ ጥጉን ያዝ። ዘንድሮም ቀጥሏል በአርሰናል ቤት ያራዳ ልጆች። ወደዚህ የለውም ነው አምጣው እንደ አቅሙ ይሄዳል ነው። ምንም እዛ ጋ አውሬ ነበር የሚባል ስራ የለም። አሁን አርሰናል ቤት ይመጣል ጥጉን እያዘ ባካፋ ወደዛ ወደሚሄድበት ይሄዳል ነው እንጂ ከዛዎች ወደ እኔ የምለው ያራዳ ልጅ
ያምናው አርሰናል ቡድኑ ዞሊሳ ነበረ እንዴ? እንዴት ነው ነገሩ? ምንድነው በአንዴ እንደዚህ መፍጠን ያራዳል? በአንዴ እንደዚህ መዋሃድ ክለቡን የሚያውቀው እኮ ነው የሚመስለው እኮ ሜዳ ውስጥ። አይ እኔ በሱ ቦታ አዘንኩኝ። እነ ማርቲን ኤሊዛው ፈልጉ የሆነ ትብፍ ወይ ካልሆነ ለካራቦ ካፕ ነው እንጂ እኔ እንጃ። እኔ ሁኔታችሁን ሳይው አልተመቸኝም፣ ያራዳ ልጆች ማለት ነው። ለማንኛውም ትንሽ እንደውም ዛሬ ክፍተት ያየሁት እዛ ተከላካዮቹ ላይ እነ ማጋሌጅ ጋር ነው። ያው እሱም ደግሞ ዋናው ሳሊባ ጉዳት ላይ ነው ማለት ነው። ለዛም ቢሆን ተጫዋች ተገዝቷል። እነ ኳንሳ ቁጭ ብለው ሲመለከቱ ነበር። አርሰናል ቤት ከዚህ በኋላ ወለም ዘለም እላለሁ ምትል ከሆነ ትቀመጣለህ ነው። ምንም ርኅራኄ የለም የሚኬል አርቴታ ቡድን